የሆነች ድመት ነበርኩ የምትመስለው። ጆደረ እሺ ልትገለኝ ነው እንዴ? ከዚህ ደቂቃ በኋላ አንዲት ቃል ብትነፍሽ ያለን ይፍቃድ እድሜሽ ወደ ሰከንዶች እያጠሩ ነው የሚሉት። እሺ አሳይሻለሁ። ዛሬ ማን የሚያደንሽ መስሎሽ ነው? ብሩክ የለም እኮ ሞገስም የለም። ማንንም ከኔ እያየሽ አይደል እንዴ? ምን ላድርግ? ለዝና ደውይለት። አልደውልለትም። ለሱ ሳልነግረው ነው እዚህ የመጣሁት። አሁን ደግሞ ችግር ውስጥ ገብቻለሁ ብሎ ይናደድብኛል። በዛ ላይ እንዴት አደርጋለሽ ብሎ አብረሽ አልሰራም ሊለኝ ይችላል። ምንሰሩ የመጣችሁት? ምንስ ልትሰሩ ነው? ሰው የገባችሁት? ቤቷ ነው፣ ቤታችን ነው። አይደለም ቤታችሁ አይደለም። አንቺ አድዛፍሽን አትክፈች። ማን አባሽ የሚደርስልሽ መስሎሽ ነው? ህግ ባለበት ሀገር አይደል እንደ ያለነው? አንቺን ህግ ሰው ብለውሽ ይኸውልሽ፣ ህግ ለአንድ ሰራተኛ አይሰራም። ፖሊስ ይምጣልሽ ወይስ ሪፐብሊካን ምናምን? በቃ እንሂድ ማለት እንሂድ። ምን ልታደርጉ መታችሁ ነው? አሁን ለምንድን ነው የምትሄዱት? ወዲያው እንደተጣልሽ ነበር ያነሳንሽ። የጣለቻትን ሴት አላየቻትም ነበር? እኔ አላስታውስም። የሀረር ልጅ ነበረች፣ ሲቲ ነበር የምንላት። እሷ እንደነገረችን ተከታትላ ቤቱን ሁላ አይታው እንደነበር ነው። እሺ ሲቲ እንዳለች ታውቂያለሽ? እርግጠኛ አይደለሁም። ወደ 22 አካባቢ ልብስ ቤት አላት። ሰላሳዎች መጀመሪያ አካባቢ ነው የሚሆነው። ረጅም ጊዜ ከቆመ በኋላ ግራ ቀኙ ሾፍ አረገና በጨርቅ የተጠቀለለውን ነገር ደቃርሞ ላጣለ። ምክንያቱም ብዙ ሰዎች እዛ ጋር አካባቢ ነበረ ዱቅ አድርገው የሚሄዱት። ሄደን ስናየው ልጅ ነበር የተጣለ። ዛሬ እንዴ ያንቺ ሱቅ ቤት ተጣበበ ታሪካይስ ማለት ነው። ዛሬ በቃ የባለ ሀብት የሆነ የሚሽከረከረውን በራ የተቀመጠ የሆነ የዲያስፖራ ሳቅ መሳቅ አምሮኝ ነው ጋይስ። ምክንያቱም ማለት እንደዚህ ስትሆን ማየት በቃ ከዚህ በላይ ለኔ ማለት ነው በቃ አሁን መሳቃውን ነው። እኔሳ በባለፈው ሞገስ ይዞ ሄዶ ዛጋው ዳስ ይጥሏትኝ ስትንደፋደፍ መሬት ለመሬት በስማም በጣም ነው ደስ ያለኝ። ደግሞ ዛሬ ቅድስቴ አረ ወይኔ ይመችሽ እውነት ሙዷ በጣም ነው የተመቸኝ። እኔ እኮ ቤት ውስጥ ገና በእንትን ሁና ስታያቸው ወይኔ በቃ እቺ ልጅ ፖሊስ ደውላ ምናልባት ፖሊስ ቶሎ ላይ መጣላት ይችላል። በቅርቧ ማንም ሰው የለም። በቃ ምን ሊሻላት ነው እያልኩኝ ያሰብኩኝ ነበር ማለት ነው ጋይስ። በጣም ብልጥነች ቅድስቴ ከቤቱ ልቃለችና ውጭ ተሸሽጋ ጠበቀች። ከዛ ከገቡ በኋላ በሯን ቆለፈች፣ ሄደች። ፖሊሷን ይዛ መጣች። ከዛ በኋላ ፖሊስም ደግሞ ሄደሽ የሚያዙሽን ሁሉ አድርጊ እኔ ከኋላሽ ነኝ አላት። ገባች። እንግዲህ የብሩክን እናቱ የሰጠችው ስጦታ አለ እማቀው የሱን የሳጥኑን ቁልፍ አምጪ ብላ እንግዲህ ስታስጨንቃት እሺ ልስጥሽ ብላ ጓዳ ገብተው እንግዲህ እነሱ ጓዳ ሲገቡ ፖሊስ ከኋላ ገባ ማለት ነው። እንዴ ማለት እንደዚህ ስትንበዲበድ እንደዚህ ስትቀላላብድ እንደማየት ምን የሚያስደስት ነገር አለ? ምን የሚያስደስት ነገር አለ ጋይስ? እንዴ ሌላ በቃ ሲደስታይል መጀመሪያ ላብሰር በሌላው ደግሞ ዳጣ ቤተሰቦቿን የማግኛ መንገድ ብዙ ርቀት ስለሄደች በጣም ሌላ ደስታ ተሰምቶኛል ጋይስ። የማንነት ጥያቄዋ ሊመለስ በቃ ጫፍ ላይ ሞገስ በቃ ይመቸው እስከ ጥግ አብሽሪ ብሏትኝ እንግዲህ በእግሩ ከላይ ከታች ላይ እንግዲህ እየተንከራተተ አብሯት ማለት ነው። እንግዲህ የሆነ ብዙ ስቴፖችን ሄዳለች። አሁን እቺኛዋ የመጨረሻዋ ልጅ እንግዲህ ምልክት ሰጣቸዋለች። ቤቱን የታካሚ እንዴት ተጣለች እንዴት የት ቦታ እንዳገኙት የተገኘችው ቤተክርስቲያን በር ነው። ግን በቃ ግቢውን ምናምን ሁሉ ነገር ኢንፎርሜሽን ሙሉ ኢንፎ ሰጣታለች። ስለዚህ አሁን በዛ በኢንፎርሜሽኑ መሰረት በቃ ዳጣ ሂዳ እንግዲህ እዛ ድረስ ኢንፎርሜሽኑን የሚያጣሩ ነው የሚሆነው ሞገስ ጋር ማለት ነው። ዳጣ በጣም ሰስፔንስ ሆናለች። አሁን እስከዛሬ አስበው ማታቀውን አጉል እንትን ብላ አሁን ደግሞ የሰማችው ስሜት በጣም እንትን አድርጓታል። ምንድነው የጣለችኝ እናቴ ናት ወይ ምን አይነት ሴት ናት ብለው ሲጠይቋት አይ ሴት አይደለችም ወንድ ነው ሲል ለካ እናቴ ጣለች ብዬ ነበር
ኦኬ ለካ እናቴ አይደለችም ለካ እናቴ እኮ እናቴ እንደዛ አታደርግም ምናምን ብላ በቃ በዚህ ምክንያቱም እናቴን ማግኘት ፈልጋለሁ ብላ አሁን ሌላ እንትን አድሮባታል አሁን የሚገርማችሁ በቃ ራሷን አታውቅም ማለት ይቻላል በቃ ሙሉ በሙሉ ስሜቷ ወደ ሌላ ተነሳስቶ ማለት ነው እንግዲህ ቢውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ እግዚአብሔር ይመስገን እኔ በጣም ደህና ነኝ ውዶችዬ እናንተ ያላችሁ ተመስገን አለውላችሁ አብሽሪ ካላችሁኝ እናንተ እኔ የታችሁ ምን ሆናለሁ ላይክ እስካሁን ያደርጋችሁ ልጆች አላችሁ ልጅ ለምንድነው ላይክ ማታደርጉት ላይክ አድርጉት ጋይስ ኢትስ ኦኬ ምንም የሚከፈለው ነገር የለም ላይክ አድርጉት አኮ ተጫኑት ላይክ ምልክት አመሰግናለሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ የደወል ምልክቷን በማጥቆር ቤተሰብ እንሆን ሁሌም ስለምትከታተሉኝ ምስጋናዬ በጣም ከፍ ያለ ነው ማለት ነው እንደዚህ አይነት አንዳንድ የሚያዝናኑ ቪዲዮዎች ጋር አብረን ቆይታ እናደርጋለን ማለት ነው እንግዲህ ዛሬ በዛሬው ክፍል እንግዲህ ይሄ ሰሞን ቪዲዮ በጣም የሚያስደስት ነው እንግዲህ ትናንትና እንዳያችሁት በጣም ደስ በሚል ሁኔታ ሞገስ ከስንት መከራ ከስንት ስቃይ በኋላ ተሳክቶለት ልጁን ይዞ ለህክምና ሄዶ ነገሮች ተስተካክለው በብዙ ጣውረድ ውስጥም ቢሆንም ብዙ ነገሮችን አልፎ ለህክምና ልጁን ይዞ በመሄዱ በጣም ተደስተናል ኤርፖርት ላይ የነበረው ቻሌንጅ ከቤት በገንዘብ ዙሪያ በተለያየ ነገር የነበረው ቻሌንጅ በጣም ከባድ ነበር እንግዲህ እነዛን በፈጣሪ እርዳታ በብዙ ሰዎች ጥረት እንደነ ቅድስቴ እንደነ ሞገስ ባሉ እንደነ ዳጣ ባሉ ቤተሰቦች በብዙ ጥረትና ልፋት ድካም ተሳክቶለት ልጁን ይዞ ሄዷል ለህክምና ማለት ነው እንግዲህ ይሄ የሆነ ባለበት ሰዓት ላይ እንግዲህ ሞገስን ደግሞ ወይዘሮ ማህሌት ለማሳገት ለማስደብደብ ብር ከፍላ ከዝና ጋር ተባብላ ሞገስን ለማሳገት ብቻ ሳይሆን ለማስገደል ብዙ ሺህ ብሮችን ከፍላ እሷም ተቀብላ እንግዲህ እየተዝናናች እያለች ግን አልተሳካላትም እንዳጋጣሚ ሆኖ አልተሳካላትም ነበር ምክንያቱም እሱ ብቻውን ሲሆን ነው አጋቾቹ ያዙ የተባሉት የነበረው ግን በአጋጣሚ ዲያጣና ሞገስ አልተለያዩም ነበር በዛ ምክንያት እንግዲህ አጋቾቹም ሳይመቻቸው ቀርቶ ተጣውት ሂደዋል አልተመቸም ፈጣሪ ጠብቆት ማለት ነው እንግዲህ ለምን ስራችሁ አይደል ወይ ጠብቁ ያለች እየተበሳጨች ነበር እንዲሁም ደግሞ ሉላ በእንትን ላይ ራሷን ወረውራለኝ ብላ በጣም ትልቅ ሪስክ ውስጥ ነበር የነበረችው ግን ያው እንዳልኳችሁ ዝና ይዛታል በቃ ማለት ብያችሁ ነበር ጋይስ በቃ አንዴ ኮኔ ጠንቋይነሽ ትሉኝ እንደሆነ እንጂ አቃልሁኝ ነገሩ ይሾቹንና እንግዲህ በፈጣሪ እርዳታ እሷም ተርፋ እንግዲህ ካም በኋላ ቦለኮና በውጭ ላይ እንኳን ወጥተሽ ኮርኒስንም እንዳታይ ነው የቤቱን ኮርኒስ ማድረግሽ ብሏታል እንግዲህ አልወድም አንተን በቃ ሰው አይደል ለምን አትረዳኝም ብለዋለች እሷ እንዴ ከሌዝ ቦታው ውስጥ ያስናንጨሽ ምናምን እያላት ነበር እኔ ለሱ ምንም ነው በቃ ለኔ ግን ስቃይና መከራ እያለችው ነበር እሱም እንግዲህ ታዩ ችግር የለውም ሞገስን ስገልልሽ የዛን ሰዓት መሄጃ ስለሌለሽ ታርፊያለሽ ሲላት ነበር እሷ ግን አይ እኔ ምንም ማረክ ምንም እሱን ገደልከውም ተውከውም ለኔ ሚኒንግለስ ነው ቦታ የለኝም ምክንያቱ ደግሞ እኔ በቃ ለኔ አንተ ምንም ነህ በቃ ላንተ ምንም አይነት ስሜት የለኝም ስለዚህ ይሄን ያከላመት ያሰቃየኝ ይበቃኛል ካሁን በኋላ ከፈለክ ግዴለኝ አለበለዛ ከስራቴ ፍታኝ እያለችው ነው ማለት ነው ለዛም እንግዲህ ወደ ቤት አስገብቷት ጥሏት ሄዷል እሷም ማልጋው ላይ ሆና እንግዲህ በጣም እያለቀሰች ነው ፈጣሪዋን እየተማጸነች ነው አምላኬ ወይ በቃ በለኝ ወይ አውጣኝ ወይ ወዲያ አንተ ወሰደኝ እያለች ፈጣሪዋን እየተማጸነች ትገኛለች እንግዲህ የዳጣ ቤተሰቦች አሁን እንግዲህ መጨረሻው ስቴፕ ላይ ደርሰዋል የዳጣ ቤተሰቦች ከተገኙ ቀጥታ ወዴት ነው የሚሄዱት ጋይስ ወዲ ሉላ ጋር ነው የሚዞሩት ሞገስና ዳጣ በእርግጠኝነት የዳጣን ቤተሰቦች አግኝተው ደግሞ ሄደው ሉላን ዝና መንጋጋ እንደሚያወጣት ምንም አንጠራጠርም እሱም በቅርብ የሚሆን ነገር እንደሆነ እርግጠኞች ነን ማለት ነው እንግዲህ ወይዘሮ ማህሌት ደግሞ እንግዲህ ብሩክ ቤት መታ ዘርፋ ልትሄድ የነበረው ያሰበችው እንዲሁም ደግሞ ቅድስትን ደብድባ ብዙ ነገር አስባ እሷንማ ፊት ለፊት ታገኘኋት ማደርጋት እንያቃለሁኝ እያለች እየፎከረች እየዛተች የመጣችው ነገር ሳይሳካ የተገላቢጦሽ ሆኖ እሷ እንግዲህ በሌላ መስመር ወድቃለች ማለት ነው እንግዲህ ይሄንን ሐሳብ ደግሞ ያመጣችው ኤፍራታ ነበረች እሷ ስላመጣችው አንቺ ጉደኛ ልጅ እንዳመጣሽ ሐሳቡን
እዚህ ውስጥ የገባሁበትን ያመጣሽው ሐሳብ አንቺ ስለሆንሽ አሁንም መውጫ የሆነ ሐሳብ አምጪ ያለቻት ነበር እንግዲህ ኤፍራታም ድንገት ባልመሰላት መልኩ እንግዲህ ቅድስትን ንቀዋት ነበር የናቁት ያስረግዛል ይላል ያገሬ ሰውና እንግዲህ በዚህ መልኩ ተይዘዋል ማለት ነው እስከመጨረሻው በማየት አስተያየታችሁ ስጡ